ጤና ስለተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ያብቶ መስፋና ታምሩግዳንን ባለንበት ሰዓት አቆጣጠር የዛሬ ጥር 2 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ወታደራዊ አደረጃጀትና የተሳካው ጥቃት፣ የኮሚሽኑ ሪፖርት፣ የጦር ወንጀሉና የአብይ ጦር ተቃውሞና አዲሱ ፕሮጀክት ሪፖርቱና መሬት ላይ ያለው ሀቅ፣ የአሜሪካ ገንዘብ ለአልሸባብ፣ የሰሞኑ ግድያና ሃይማኖት አባቶች የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። በዳውንት ኩርባ የተደረገውን ጨምሮ በተለያዩ ግንባሮች የተወሰደውን ወታደራዊ እርምጃ ተከትሎ በጠላት ላይ ድል መቀዳጀቱን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ አስታወቀ። የደጋው መብረቅ ኮር አሃዶች በዳውንት ወረዳ በድሮን ታግዞ የተዋጋቸውን የፋሽስቱን ሰራዊት በርካታውን ኃይል ሙትና ቁስለኛ በማድረግ ከአንድ ጓድ በላይ በመማረክ ታላቅ ድል መጎናጸፋቸውን የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥር 2 ቀን 2018 ዓ.ም ባወጣው መረጃ አስታውቋል። በምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር አሃዶች በጠላት ሰራዊት ላይ በወሰዱት በዚሁ ጠንካራ ወታደራዊ እርምጃ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ትላንት ጥር 1 ቀን 2018 አመሻሽ 12 ሰዓት ላይ በተጀመረው አውደ ውጊያ ዳውንት ወረዳ ኩርባ ከተማ ድረስ ዘልቆ በመግባት የፋሽስቱ ሰራዊት ሙትና ቁስለኛ በማድረግ ያገዛዙ ስርዓት ያንገፈግፋቸውን የቀድሞ የጥምር ሰራዊት አባሎችን ከሃዳቸው አፍርሶ በማውጣት ወደ ፋኖ እንዲቀላቀሉ ማድረግ መቻሉንም አስታውቋል። በፋሽስቱ ሰራዊት ምሽግ ላይ ድንገተኛ የቦምብ ጥቃት በመሰንዘር ጭምር ከፍተኛ ሰብአዊ ቁሳዊ ኪሳራ ያስተናገደ የጠላት ኃይል ምሽቱን በድሮን ጥቃት ንጹሐኖችን ኢላማ በማድረግ የዓለምን የጦርነት ሕግ በማናለብኝነት በመጣስ አረመኔ ተግባር ፈጽሟል በማለት የአገዛዙን እርምጃ በተመለከተ ጠቅሷል። ከድሮን በተጨማሪ የከባድ መሳሪያ በውር ድንብር በመተኮስ በርካታ ሰላማዊ ሰዎችና መኖሪያ ቤቶች ላይ ጥቃት ማድረሳቸውን የገለጸው ይህ መረጃ ከአገዛዙ ስልጣን አስጠባቂ ወራሪ ሰራዊት አባላት ባንዳ ፖሊሶችና ሚሊሻዎች ከሃዳቸው አፍርሶ የማምጣት ኦፕሬሽን ሙሉ ለሙሉ የተሳካበት እንደነበርና በኩርባ ከተማ ፖሊስ ጣቢያን ሞቃትን ኪዳነ ምሕረት መናኸሪያ ድረስ ዘልቀው በመግባት በከተማው አካባቢዎች ላይ የነበረውን የፋሽስቱን ሰራዊት በማጽዳት ወደ ገብርኤል ተራራና ወደ አዳራሹ ተኮድኩዶ የጠላት ኃይል ነፍስ ግቢ ነፍስ ስጪ ሲራወጥ እንደነበር አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥር 2 ቀን 2018 ባወጣው በዚሁ መረጃ ገልጿል። በተመሳሳይ በዚሁ ቀጠና የማረጉ ተማረ ክፍለ ጦር ቃኞች 25 የጠላት ኃይል በመደምሰስ 13 በማቁሰል ድል መጎናጸፋቸውን ዛሬ ጥር 2 ቀን 2018 ይፋ ባደረገው መረጃ አስታውቋል። ምስራቅ አማራ ቀጠና ምኒልክ ዕዝ የላስታ ጀነራል አሳምነው ጽጌ ኮር ክንፍ የሆነው ማረጉ ተማረ ክፍለ ጦር ቃኞች በላስታ ወረዳ ከብልብላ እስከ ይምርሃ ቀጠና ባደረጉት እልህ አስጨራሽ ትንቅንቅ የብልጽግናውን ዙፋን አስጠባቂ ወራሪ ሰራዊት አይቀጡ ቅጣት በመቅጣት በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ተገልጿል። መነሻውን ብልብላ ከተማ ያደረገው የስርዓቱ ስልጣን አስጠባቂ ወራሪ ኃይል በሶስት አቅጣጫ በዞራን በአርባዕቱ እንስሳ እንዲሁም በአሞራ ብር እንቅስቃሴ ያደረገ ቢሆንም በክንደ ነበልባሎች የማረጉት ተማረ ክፍለ ጦር ቃኞች ባደረጉት ትንቅንቅ ትላንት ጥር 1 ቀን 2018 ዓ.ም ከምሽቱ 12 ሰዓት እስከ ምሽቱ 2 ሰዓት በፈጀው የተጠና ኦፕሬሽን 25 የጠላት ኃይል በመደምሰስ 13 በማቁሰል 5 ጥቁር ክላሽ 1200 የክላሽ ተተኳሽ በማድረግ በጠላት ላይ ታላቅ ጀብዱ መቀዳጀታቸውን የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥር 2 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ሰሞኑን በተካሄዱ ተከታታይ ውጊያዎች ነጻ የወጡ ቀጠናዎች ህዝባዊ ውይይት ማድረጉን ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ አሳምነው ኮር ዛሬ ጥር 2 ቀን 2018 ዓ.ም በሰሜን ወሎ ዞን በላስታ ወረዳ ከድብኮ ቀበሌ ነዋሪዎች ጋር ህዝባዊ ውይይት በማድረግና ማህበረሰባዊ የቀጣይ አቅጣጫዎች በማስቀመጥ የተሳካ ውይይት ማድረጉን አስታውቀዋል። በውይይቱም የትግሉ መነሻ ምክንያቶች ምን እንደነበሩ፣ ትግሉ አሁን ያለበት ጠቅላላ ሁኔታ፣ ትግሉ ያመጣው መልካም አጋጣሚ፣ የትግሉ ተግዳሮቶች፣ የትግሉ የቀጣይ አቅጣጫ፣ የግል ታጣቂዎችን በማደራጀት አካባቢያቸውን ከፋሽስቱ ወራሪ የአብይ አገዛዝ ስልጣን አስጠባቂ ሰራዊት እንዲጠብቁ ግንዛቤ የተሰጠበት ውይይት እንደነበር ተገልጿል። መንግስት ነኝ የሚለው ኃይል አሁን ያለበትን ወቅታዊ ሁኔታ በተመለከተ በወታደራዊ ቁመና በፖለቲካ ተቀባይነትና የዲፕሎማሲ አቅሙና ሌሎችም ጉዳዮች ላይ ማብራሪያ የተሰጠ ሲሆን በራስ አስተዳደርና ጸጥታ ጉዳይም የአገር ሽማግሌዎች፣ የሰላም ኮሚቴ፣ የቅሬና የእድር እንዲሁም የእምነት አባቶች ሚና እንዲሁም የወጣቱ ኃላፊነት፣ የህዝብና የፋኖ ግንኙነት በተመለከተ ማብራሪያ መሰጠቱም ተገልጿል። የትግሉ ባለቤት ህዝብ መሆኑንና ትግሉን እዚህ ያደረሰበት የህልውና ጥያቄውን በተመለከተ በዚህ ወቅት ሰፋ ያለ ማብራሪያና የጋራ መግባባት ላይ የተደረሰበት እንደነበር አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ማምሻውን ባወጣው ተጨማሪ መረጃ አስታውቋል።
በኢትዮጵያ ውስጥ በቀጠለው ጦርነትና ግጭት ሳቢያ በርካታ አካባቢዎችም የሰብአዊ መብትም ጥሰቶችም እየተፈጸሙ መሆናቸውን የኢትዮጵያ ሰብአዊ መብትም ኮሚሽን አስታወቀ። ኮሚሽኑ በትላንትናው ዕለት ባወጣው ዓመታዊ ሪፖርትም ካለፈው ሰኔ 2024 የአውሮፓ አቆጣጠር ጀምሮ እስከ ሰኔ 2025 የአውሮፓ አቆጣጠር ባለው በአንድ ዓመት ውስጥ በመከላከያ ሰራዊትና በታጣቂ ቡድኖች መካከል በተደረጉ ጦርነቶችና ግጭቶች በርካታ ሲቪሊያን ሞተዋል፣ ለአካል ጉዳትና ለንብረትም ውድመት ተዳርገዋል። በአማራና በኦሮሚያ ክልሎችም ችግሮችም ዛሬም በዋነኛነት ቀጥሏል። ሲቪሊያኖችም በተባራሪም ጥይቶችም ህይወታቸውን አካላቸውን አጥተዋልም ብለዋል። የመስክ ጉብኝትም ተጎጂዎችን በግንባር በማነጋገርም አግባብነት ያላቸው ቡድኖችን በማወያየትም ሪፖርቱን ማውጣቱን የገለጸው የሰብአዊ መብትም ተቋሙ በኦሮሚያ ውስጥ የኦሮሞ ነጻ አውጪ ሰራዊት ወይም ኦነግ ሸኔ ወደ አዲስ አበባ የሚጓዙ ተጓዦችን ያፍናል፣ ከፍተኛ ገንዘብም ይጠይቃል፣ ገንዘብ መክፈል ያልቻሉ ወገኖችም ይገደላሉ፣ ተመሳይ አመጻዎችና ህገወጥ ተግባራትም በሌሎች ክልሎች ውስጥም ይካሄዳሉ፣ የጸጥታውን ምህዳሩንም አድፍርሰውታልም ብለዋል። እስረኞችን መጎብኘት በእጅጉ አዳጋች መሆኑን የገለጸው የኢትዮጵያ ሰብአዊ መብት ኮሚሽን በአማራ ክልል ውስጥ በሚገኙ እስር ቤቶች ውስጥ ባለፈው ዓመት ለመጎብኘት የተቻለው 5 እስር ቤቶችን ብቻ መሆኑን ገልጾ ለዚህም ችግሩ በክልሉ የሚገኘው የጸጥታ መደፍረስም አንዱ ገፊ ምክንያት መሆኑን ገልጿል። በኢትዮጵያ እስር ቤቶች ውስጥ የታሳሪዎችም መጨናነቅ፣ የምግብ እጥረትም፣ ቶርቸርና ተገቢ ያልሆኑ የሰብአዊ መብት መኖራቸውን የገለጸው የሰብአዊ መብት ተቋሙ ኢሰመኮ የእስር ቤቶች ሁኔታም ዛሬም ከፍተኛ ችግር ተደቅኖበታልም ብለዋል። በኢትዮጵያ ውስጥ ከ7.8 ሚሊዮን በላይ ተማሪዎችም ከትምህርት ገበታቸው መራቃቸውን የገለጸው ተቋሙ ከነዚህ መካከል በአማራ ክልል ብቻ ከ3700 በላይ ትምህርት ቤቶች በጦርነትም ሳቢያም ከአገልግሎት ውጪ ሆነዋልም ብለዋል። ከትምህርት ገበታም የራቁ በርካታም ሴት ልጆችም ያለ ውዴታም በግዴታም በልጅነታቸው ለጋብቻም ይዳረጋሉ፣ ለጉልበት ስራም እናም ሌሎችም የሰብአዊ መብትም ጥሰቶችና የተለያዩ የሰብአዊ መብት ጥሰቶች መጋለጣቸውን በሪፖርቱ ላይ ገልጿል። በኢትዮጵያ ውስጥ በዘለቀው የዜጎች መፈናቀል ካለፈው የፈረንጆቹ 2012 የአውሮፓ አቆጣጠር ጀምሮ በደቡብ ኦሞ ዞን በደሳነች ወረዳም ከ79000 በላይ ዜጎች በተለያዩ መጠለያ ካምፖች ውስጥ ከ16 ዓመታት በላይ ለመጠለል መገደዳቸው እስከዛሬ ድረስ አስተዋሽ ማጣታቸውን የገለጸው የሰብአዊ መብት ተቋሙ የሽግግር ፍትህ ለመተግበርና ዓለም አቀፍም ተገዥነትን ተግባራዊ ለማድረግ ጅምሮች መኖራቸውን ባይካድም ባለስልጣናት የሰብአዊ መብቶችን በማስከበርም ሰላምን በማጽናትም ተጠያቂነትን በማጉላት ረገድም ትኩረትን እንዲያደርጉ ሲሉ ጥሪ አቅርቧል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ የአደረጃጀት ማሻሻያውን ማጠናቀቁን ገለጸ። በ5 ኮሮች 15 እግረኛ ክፍለ ጦርና 1 ልዩ ኮማንዶ በሻለቆችና ደምሳሽ ክፍለ ጦሮችና ሰባሪ ሻለቃዎች አደራጅቶ ማጠናቀቁን ገለጸ። የጊዜያዊ መንግስት ቁመና የፈጠረ አደረጃጀት እንደነበርም አስታውቋል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዛሬ ጥር 2 ቀን 2018 ዓ.ም ይፋ እንዳደረገው ለወራት ሲያካሄድ የቆየውን አደረጃጀት ማጠናቀቁን ይፋ አድርጓል። በመዋቅራዊ ማሻሻያው በ5 ኮር በ15 እግረኛ ክፍለ ጦር በ1 ኮማንዶ ክፍለ ጦር ሻለቆች የተደራጀ ሲሆን ግዙፍ ኮሮች፣ ደምሳሽ ክፍለ ጦሮች፣ ሰባሪ ሻለቃዎች ተደራጅተው ለቀጣይ ህዝባዊና ድርጅታዊ ግዳጅ ዝግጁ ከመሆናቸው ባሻገር የጠላትን ቡድን የነፍስ ወከፍና ሜካናይዝድ መሳሪያዎች መማረክ መጀመራቸውን በአፋብኃ ማዕከላዊ ኮማንድ አባልና የቴዎድሮስ ዕዝ ምክትል ሰብሳቢና ዋና ወታደራዊ አዛዥ አርበኛ ሻለቃ ዝናቡ ልንገረው አማካኝነት ዛሬ ጥር 2 ቀን 2018 ይፋ ባደረገው መግለጫ ጠቅሷል። ቴዎድሮስ ዕዝ ስትራቴጂ ሰነዶችን አዘጋጅተው በ2017 ዓ.ም የክረምት ወራት ከአባልና አመራሩ እንዲሁም ከህዝቡና ደጋፊዎቹ ጋር የሁኔታ ትንተናና ቀጣይ አቅጣጫዎች ላይ መግባባት በመፍጠር ህዝባዊ ትግሉን ወደ ላቀ ድርጅታዊ ቁመና የሚያሸጋግርና ለህዝቡ ሁነኛ ዋስትና ለሀገራችንም ተአማኒ የቀጣዩ ስርዓት ኃይል መሆናችን የሚያረጋግጥ መዋቅራዊ ማሻሻያ ተቋማዊና ስልታዊ በሆነ መልኩ አቅዶ ሲያከናውን እንደነበር ይህንም ማጠናቀቁን በዚሁ መግለጫ ጠቅሷል። ከህዝቡና ደጋፊዎቻችን ጋር የሁኔታ ትንተናና ቀጣይ አቅጣጫ ላይ መግባባት በመፍጠር ህዝባዊ ትግሉን ወደ ላቀ ድርጅታዊ ቁመና የሚያሸጋግርና ለህዝቡ ሁነኛ ዋስትና ለሀገራችንም ተአማኒ የቀጣይ ስርዓት ኃይል መሆናችንን የሚያረጋግጥ መዋቅራዊ ማሻሻያ ተቋማዊና ስልታዊ በሆነ መልኩ ታቅዶ ተከናውኗል። የቴዎድሮስ ዕዝ ኃይል ከአካል እስከ ዕዝ እንደገና በመዋቅራዊ ማሻሻል በ5 ኮሮች በ15 እግረኛ ክፍለ ጦሮች በ1 ኮማንዶ ክፍለ ጦርና ሻለቆች የተደራጀ ሲሆን ግዙፍ ኮሮች፣ ደምሳሽ ክፍለ ጦርና ሰባሪ ሻለቆች ተደራጅቶ ለቀጣይ ህዝባዊና ድርጅታዊ ግዳጅ ዝግጁ ከመሆናቸው ባሻገር የጠላትን የቡድንና የነፍስ ወከፍ የሜካናይዝድ መሳሪያዎችን መማረክ ጀምረዋል። በሂደቱም የህዝብ አስተዳደርና የኃይላችን ኃላፊነትና ግንኙነት በግልጽ በመለየት የጊዜያዊ መንግስት አስተዳደር
ማደራጀት ተችሏል። እዙ መዋቅራዊ ማሻሻያውን በጥናቱ መሰረት በአብይ ኮሚቴ የተመራ ሲሆን የስራ አስፈጻሚ ኮሚቴው የውሳኔ ሰጭነት ሚናውን በየሰዓቱ ያረጋገጠበት ውጤታማ ድርጅታዊ ስምሪት ሆኖ ተመዝግቧል። በመግለጫው ለእዝ አባላትና አመራሮች፣ ለደጋፊዎች፣ ለጸረ ብልጽግና ትግሉ ማህበረሰብ፣ ለአማራ ህዝብ፣ ለኢትዮጵያውያን ሁሉ በጠላት አስተላለፍ ውስጥ ለሚገኙ አመራሮችና አባላት፣ ለዓለም አቀፉ ሰብአዊ መብት ተቋማትና ዓለም አቀፉ ማህበረሰብ ቴዎድሮስ ህዝብ በዚሁ መግለጫ ጥሪ አቅርበዋል። የዚህ የቁመና ማሻሻያ መርሃ ግብር በስኬት መጠናቀቅን ተከትሎ የዘመኑ ህዝባዊ ግዳጃችንን ለመወጣት እጅግ የተሻለ ቁመና ላይ እንደምንገኝ ስናሳውቅ በከፍተኛ መተማመን ሲሆን ይህም ለወገንና ለወዳጅ የምስራች፣ ጠላት ደግሞ ሌላ የራስ ምታት መሆኑን እየተገነዘብን በዚህም መሰረት የሚከተለውን ጥሪ እናስተላልፋለን። አንደኛ፣ ለዛችን አባላትና አመራሮች፣ ውድ የአማራ ህዝብ የቁርጥ ቀን ልጆች የሆናችሁ የዙ አመራርና አባላት ጓዶቻችን፣ ይህ ትግል በታሪካችን ውስጥ ልዩ ቦታ ያለው ወሳኝ ጉዳይ ነው። ታላቁ ህዝብ በህልውና አደጋ ላይ ወድቆ መገኘቱ ውርደታችን ቢሆንም ይህንን አደጋ ለመቀልበስና ወደ ሌላኛው ህዝባዊ ግርማዊ ነገን ለማዋለድ በትናንቱ ክቡር ታሪካችን በነባራዊ አደጋ መወለድ ውርደታችንና በመጪው ተስፋችን መካከል ህዝባዊና ሀገራዊ ጥፋትን ለማስቆም እንደ ሻማ እያበራን እየቀለጥን ከራሳችን ይልቅ ህዝባችንና ሀገራችንን ማስቀደማችን አኩሪ ዘላለማዊ ታሪካችን ነው። ይህ ታሪክ የአዲሱ አማራዊ ትውልድ የእያንዳንዱ ፋኖ የወል ታሪክ ነው። ጓዶች ሆይ ከከፈልነው የእስከዛሬ መስዋዕትነት የከፋ ሊገጥመን አይችልምና የምንከፍለውን ክቡር መስዋዕትነት ከህዝባዊ አደጋውና ተስፋችን አንጻር በመመዘን ከነበረን የበለጠ መበርታትና መጽናት ይገባናል። ትግላችን የበለጠው ወደ ድል አነስተኛ መስዋዕትነትና ጊዜ መስፈንጠር እንዲችል ለማስቻል የተሰራው መዋቅራዊ ማሻሻያ የሁላችንም ርብርብ የወለደው ስኬት ነውና በያለንበት ለቀጣዩ ግዙፍ ህዝባዊና ሀገራዊ ግዳጅ ሁሉም ወትሮ ዝግጁነታችንን እናረጋግጥ ዘንድ በጥብቅ እናሳስባለን። ሁለተኛ፣ ለደጋፊዎቻችን በቅርብም በሩቅም የምትገኙ ውድ ደጋፊዎቻችን የእስከዛሬው ልዩ ልዩ ድጋፋችሁ መሬት ላይ ያለንን ቁመና በማጎልበት አፈጻጸማችንን አሻሽሏል፣ የጠላት አቅምን አዳክሟል፣ በዓለም አቀፉ ማህበረሰብ ዘንድ ተሰሚነትን በማሻሻል ላይ ይገኛል። ለዚህም ከፍተኛ አድናቆትና ምስጋና እናቀርባለን። እንደሚታወቀው ከትግሉ የዓላማ ክብደትና የጠላት አረመኔነት አንጻር ይህ አማራዊ ተጋድሎ ሰፊ ሰብአዊ ርብርብ ይጠይቃል። በመሆኑም ከትናንቱ ይልቅ ዛሬና ነገ ህዝባችንን ያስቀደመ ታጋይ ሰራዊትና ታጋይ ድርጅትን የበለጠ ለማጠናከርና ለመደገፍ እረፍት አልባ ሆኖ በትጋትና በጽናት መስራትን ይጠይቃል። ህይወቱን ያለስስት ለህዝባችን መድኃኒት የሞት ከለላ ለሆነው አዳኝ አማራዊ ሰራዊታችን ሁሉም ከጎኑ ትቆሙ ዘንድ አደራ ማለት እንፈልጋለን። በብርቱ እየተፈተነ በጽናት ከሚዋደቀው ሰራዊታችን ይልቅ በማይረባ ስብሰባ ድጋፋችሁን ማስተጓጎል እንደማይገባችሁና በጽናት ከጎናችን እንድትቆሙ እናሳስባለን። ሶስተኛ፣ ለጸረ ብልጽግና ትግሉ ማህበረሰብ ኢትዮጵያ ሀገራችንና አጎራባቾቿ ሁሉ እየተተራመሱ ወደ ከፋ እልቂት እየገሰገሱ በሚገኙበት በዚህ አደገኛ ወቅት አተራማሹና የእጅ አዙር ጦርነት ተላላኪው አረመኔው የብልጽግና አገዛዝ የሚታገለው ማህበረሰብ መበራከቱ ለሀገራችንም ሆነ ለቀጠናው ተስፋን አጭሯል። የነበረው ተናጠላዊ ጥረት ለጠላት ምቹ አጋጣሚ እንደሆነለት ሁሉ የተጀማመሩ መቀራረቦች ጠላትን ሲያስበረግጉት በአደባባይ ተመልክተናል። ኢትዮጵያውያን የትግሉ ማህበረሰብ አካላት የጠላትን የጥፋት ፍጥነትና የመፍትሄውን አስቸኳይነት በመገንዘብ ከነበረው ቀርፋፋ አካሄድ የተላቀቀ ትብብር በማድረግ ከቀጠናው የጸረ ብልጽግና ኃይሎች ጋር በመቀናጀት እንዲሁም የተሳለጠ የጋራ ዲፕሎማሲ በመስራት ድላችንን በአጭር ጊዜ እንድናደርግ ብርቱ ጥሪያችንን እናቀርባለን። በበኩላችን የህዝባችንና የሀገራችንን ጥቅም ለሚያስከብር ትብብር ሁሌም ዝግጁነታችንን እናረጋግጣለን። ጊዜያዊ መጠሪያውን የፌዴራል ዲሞክራሲያዊ ፓርቲ ብሎ የሰየመ አዲስ ሀገር አቀፍም የፖለቲካ ፓርቲ በመስረታ ላይ መሆኑን የኢትዮጵያም የፖለቲካ ፓርቲዎችም የጋራ ምክር ቤትን በሰብሳቢነት የመሩትም የቀድሞው የኦሮሞ ፌዴራል ኮንግረስም ከፍተኛ አመራር አቶ ደስታም ዲንቃም ተናገሩ። አቶ ደስታም ዲንቃም ከዲደብሊው ጋር ባደረጉትም ቃለ ምልልስም ጊዜያዊ ስያሜውን ፌዴራል ዲሞክራሲያዊ ፓርቲም ብሎ የሰየመው አዲስ ሀገር አቀፍ የፖለቲካ ድርጅትም በመስረታ ላይ መሆኑን አረጋግጠዋል። የኢትዮጵያም የፖለቲካ ፓርቲዎች የጋራ ምክክር ቤትን በሰብሳቢነት የመሩትና የኦሮሞ ፌዴራል ኮንግረስ የቀድሞ ከፍተኛ አመራር የነበሩት አቶ ደስታ ዲንቃም ፖለቲካችን በማስተዋል የተሞላ ህዝብን እና ሀገርን ማዕከል ባደረገም አኳን እየተያዘ ባለመሆኑ ይህንን ለመለወጥ ድርጅት ወደ መመስረት መግባታችን እውን ነው ብለዋል። የፓርቲው ምስረታም ስራው ከአንድ ዓመት በፊት መጀመሩን የገለጹትም አስተባባሪው የ10,000 አባላትም ፊርማን ወይም ስብሰባም መጠናቀቁን ገልጸዋል። መተዳደሪያ ደንብና አርማም ስያሜና የመመስረቻም ጽሑፍም መዘጋጀቱን
አስታውቀዋል። የፌዴራል ዲሞክራሲያዊ ፓርቲ በሁለት የኤፍኮ የቀድሞ የማዕከላዊ ምክር ቤት አባላትም ከዚያም በፊትም በስራ አስፈጻሚ ውስጥ የነበሩ ሰዎችና ሌሎችም የተካተቱበት መሆኑን የተገለጸ ሲሆን በመንግስት በኩል ካለፈው አለመማርና ተመሳሳይ የፖለቲካ አስተዳደርን መያዝን በተቃውሞ ጎራም ቢሆን የተያዘው የወጡትን የትግል መስመር እየለቀቁም አዲስም ወደሚመጣው ስርዓት እየገቡ ለራሳቸው እረፍትም የሚሰጡበትም ነባራዊ ሁኔታ መኖሩ አልፎም የህዝብና የሀገር ጥያቄም ሳይስተካከል እየቀረም ዛሬ ላይ በመድረሳችን ይህንን ፓርቲ ለማቋቋም ተገደናልን ብለዋል። በማያያዝም በዚህ ምክንያት የህግ የበላይነትና ህግን ማክበር የጠፋ ግንኙነቶችም ከህግ ውጭ በሆነ አኳን ስለሚደረጉም ኃላፊነትና ተጠያቂነት የለም። እናም ውጥኑ ተሳክቶ ፓርቲ የሚመሰረትም ከሆነ ህግና ህግን መሰረት ያደረገ ብቻ ነው ብለዋል። የፓርቲው ምስረታ የመጀመሪያው እንቅስቃሴያቸው በዚህ ዓመት በሚደረገው ተብሎ በሚጠበቀው ምርጫም መሳተፍን አልሞ እንደነበር የገለጹትም አቶ ደስታም አሁን ባለንበት ሁኔታ ግን በቀጣዩ ምርጫ ስለመሳተፋችን እርግጠኛ አይደለሁም በማለትም በዚህም ዓመት የሚደረገው ምርጫም ካለፈው በባሰም የተጣበበም ሁኔታ የሚደረግና አጓጊ ያልሆነም በመሆኑ ባንሳተፍም የሚያስቆጨን አይደለም ሲሉ የድርጅታቸውን ህጋዊ ሰውነትም ለማግኘት ዝግጅት ላይ ትኩረትን ማድረጋቸውን ገልጸዋል። ከጀማ ወንዝ እስከ ሰለል ኩላ ያደረገውን ውጊያ ተከትሎ በጠላት ላይ ድል መቀዳጀቱን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ አስታወቀ። የአማራ ፋኖ ብሔራዊ ኃይል አፋብኃ ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ 5ኛ ኮር ፍቃዱ በላይ ክፍለ ጦር ከአብይ አገዛዝ ወራሪ ሰራዊት ጋር ከፍተኛ ተጋድሎ በማድረግ ድል መቀዳጀቱን ዛሬ ጥር 2 ቀን 2018 ባወጣው በዚሁ መረጃ ገልጿል። ከጀማ ወንዝ እስከ ሰለል ኩላ ትላንት ጥር 1 ቀን 2018 ዓ.ም በሻለቃ አብዬ የሚመራው የጀማ ዘቦች ባደረጉት ንቅንቅ ጠላትን ሙትና ቁስለኛ በማድረግ በወራል ሲንቀሳቀስ የነበረው የጠላት ኃይል የተሰነዘረበትን ጥቃት ተከትሎ መደምሰሱን ገልጿል። በዚያው ወደ ውጊያ ያለምንም የወገን መስዋዕትነት በመጣው ድል የአጼ ዘርዓ ያዕቆብ 1ኛ ኮር የበፍቃዱ በላይ ክፍለ ጦር የሽምቅ ውጊያ ብቃትና የተሳካ ኦፕሬሽን ማካሄድ የተቻለበት መሆኑን የጠቀሰው ይኸው መረጃ በጠላት ዘንድ ከፍተኛ ድንጋጤ መፍጠሩን ጠቅሷል። በተመሳሳይ ማሞ መሳለሚያ አገዛዙ ለመረጃ በሞተር የላከው ሚሊሻ ባሳመነው ተርቦች እስከ ወዲያኛው የተሸኘ ሲሆን የደራ አማራን ህዝብ ሳልጨርስ እንቅልፍ አልተኛም ያለው ብልጽግና የጫካው ሸኔን ተጠጉልኝ በማለት ጩኸቱን እያሰማ ይገኛል በማለት በአካባቢ የደረሰበትን ወታደራዊ እርምጃ ተከትሎ የደቡብ አማራ ቀጠና አሳምነው ዕዝ ግንኙነት ባወጣው በዚሁ መረጃ አገዛዙ ሰራዊት ከፍተኛ ሽንፈት ማስተናገዱን ገልጿል። ከፋኖ ጋር ሽንፈት በደረሰበት ቁጥር ህዝብን የጥቃት ኢላማ ማድረጉን የጠቀሰው መረጃ ማህበረሰቡ ከመሰል ጥቃቶች ራሱ እንዲጠብቅ እንዲሁም ጥር በተለይም በክርስትና እምነት ተከታዮች ዘንድ የአስተርእዮ በዓል በሰላም እንዲከበር ማህበረሰቡና አባት አርበኛው ሳይዘናጋ አካባቢውን እንዲጠብቅ እዚሁ አጋጣሚ ጥሪ እናቀርባለን ሲል የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ 1ኛ ኮር ህዝብ ግንኙነት ኃላፊ አርበኛ አማረ ታዘዘው ጥሪ ማድረጉን የደቡብ አማራ ቀጠና ህዝብ ግንኙነት ክፍል ዛሬ ጥር 2 ቀን 2018 ባወጣው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ በአብይ አገዛዝ ታፍሰው ብር ሸለቆ ወታደራዊ ማሰልጠኛ ተቋም የገቡ 20 ምልምል ሰልጣኝ ሰራዊት አባላት በአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 109ኛ ኮር 88ኛ ክፍለ ጦርን እንዲቀላቀለው መደረጉ ህዝብ ግንኙነቱ ባወጣው መረጃ ገልጿል። በምዕራብ ጎጃም ዞን ብር ሸለቆ ወታደራዊ ማሰልጠኛ ተቋም ከኦሮሚያ ክልልና ከተለያዩ የሀገሪቱ አካባቢዎች ታፍሰው ወደ ብር ሸለቆ ወታደራዊ ማሰልጠኛ ተቋም ከመጡት መካከል 20 ወጣቶች ተልዕኮ በተሰጣቸው ቀኞች በኩል ወደ 109ኛ ኮር 88ኛ ክፍለ ጦር እንዲቀላቀሉ ማድረግ መቻሉን ገልጿል። ወጣቶቹ ከትምህርት ቤት፣ ከመዝናኛ ቦታ፣ ከፑል ቤት፣ ከተለያዩ የስራ ቦታ ታፍሰው እንደመጡና ቤተሰቦቻቸው ያሉበትን ቦታ አሁን ላይ እንደማያውቁ የገለጹ ሲሆን አብዛኛው ምልምል ሰልጣኝ የመውጫ መንገዱን ካገኘ የመክዳት ፍላጎት እንዳለው ጭምር መናገራቸውን ይኸው መረጃ ጠቅሷል። ከዚህ በፊት በ109ኛ ኮር 77ኛ ክፍለ ጦር 58 ምልምል ሰልጣኞች፣ በ99ኛው ክፍለ ጦር 42 ምልምል ሰልጣኞች በድምሩ 100 ሰልጣኞች ወደ አማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 109ኛ ኮር መቀላቀላቸውን ዛሬ ጥር 2 ቀን 2018 የወጣው ይኸው መረጃ አስታውሷል። ምዕራብ አማራን ቀጠናን ጨምሮ ሰሞኑን በተለያዩ ግንባሮች ለፋኖ እጃቸውን የሚሰጡ ያገዛዙ ስልጣን አስጠባቂ ወታደሮች በግዳጅ መታፈሳቸውን፣ የሰራዊቱ ውጊያ ሞራል መውደቁን፣ ለማያልቅ የእርስ በርስ ጦርነትና ለአብይና ጓደኞቹ ዘረኛ አጀንዳ ሲባል አገርና ዳር ድንበር መጠበቅ ያለበት ሰራዊት ከህዝብ ጋር እየተዋጋ ሊቀጥል አይችልም፣ ህይወታችን ለቤተሰቦቻችን ማትረፍ አለብን በሚል እንደነሱ እድል ቢያገኙ ሌሎች ጓደኞቻቸውም ተመሳሳይ እርምጃ እንደሚወስዱ ምስክርነት መስጠታቸው አይዘነጋም። የመከላከያ ሰራዊት ተልዕኮ የአገርን ዳር ድንበር መጠበቅ ሲሆን አብይ አህመድ በጥላቻ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ንጹሐንም በማስጨፍጨፍ በኦሮሚያም በተመሳሳይ ይቃወሙኛል የሚላቸው ለማጥፋት ቀደም ሲል በትግራይ የተካሄደውን ጦርነት ጨምሮ መከላከያ
ሰራዊቱ አብይ አህመድ ስልጣን ላይ ከወጣ ጀምሮ በአገር ቤት የእርስ በርስ ጦርነት በመፈልፈል ስልጣኑን ለማስቀጠል ብቸኛ አማራጭ አድርጎ መውሰዱን የሰራዊቱ አባላት እየተገነዘቡ መምጣታቸውን ከሚሰጡት ምስክርነት መረዳት ይቻላል። ታሪክ የማይረሳቸው የስርዓቱ ዘግናኝ በደሎች ማለት የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 33ኛ ክፍለ ጦር ህዝብ ግንኙነት ባወጣው መረጃ ራሱን መከላከያ ብሎ የሚጠራው ያገዛዙ ስልጣን አስጠባቂ ወራሪ ሰራዊት የአማራ ብሔር ተወላጅ የሆኑ የሰራዊቱን አባላትና በግፍ ያፈሳቸውን ሰላማዊ ሰዎች እየረሸነ በየምሽጉ በጅምላ የቀበረበትን ማግኘቱን በህዝብ ላይ የተፈጸመው የዘር ማጥፋት እርምጃ ተጨማሪ ማሳያ መሆኑን ገልጸዋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 33ኛ ክፍለ ጦር ሁለት የህዝብ ግንኙነት መምሪያ ዛሬ ጥር 2 ቀን 2018 ታሪክ የማይረሳቸው የስርዓቱ ዘግናኝ በደሎች በማለት አገዛዙ በሰላማዊ ሰዎች ላይ የሚፈጽመውን ርሸናና የአማራ ብሔር ተወላጅ የሆኑ የሰራዊት አባላትን ጭምር በመረሸን በየምሽጉ በጅምላ የቀበረበት መረጃ መገኘቱን ይፋ አድርጓል። የዚህ ወንበዴ ሰራዊት ገመና ተነግሮ ተጽፎ የማያልቅ ባይሆንም በቀጣዩ ትውልድ እንዳይደገሙ ለማስተማር አውራ ችግሮችን እየመዘገበን እንይዛለን፣ ለህዝባችን እናሳውቃለን በማለት በንጹሐን ላይ የሚፈጸመው የዘፈቀደ እስር፣ ግድያ፣ ዝርፊያ፣ ውድመት ተዘርዝሮ ማያልቅ ግፍ የስርዓቱ የዘወትር ተግባርና መገለጫ ስለሆነ ለብዙዎቻችን እንግዳ ስሜት የሚፈጥር ባይሆንም ከሞቱ አማማቱ እንዲሉ ከገዳይነታቸው በላይ አገዳደላቸው ለዓይንና ለጆሮ ቀርቶ ለሰማይና ለምድር የሚከብድ ነው ማለት የአገዛዙን ስልጣን አስጠባቂ ወራሪ ሰራዊት የግፍ እርምጃ ገልጿል። አፋባ ምዕራብ አማራ ቀጠና ቴዎድሮስ እና የብልጽግና ሰራዊት ባደረጉት ጦርነት ዓለም አቀፍ የጦር ህግን በማክበር በኩል የፋኖ ኃይል የተሻለ መሆኑ ሲረጋገጥ የብልጽግናው ሰራዊት በበኩሉ ቆዳ ገፎ በመግደል ጡት ቆርጦ በመግደል ብልት በመቁረጥ ምላስ ቆርጦ በመግደልና አንዳንድ ጊዜም በመብላት እጅና አንገት እንደ ጌሾ በመከትከት ካህናትና መነኮሳትን በመግደል በአጠቃላይ የአእምሮ ህሙማንን ጨምሮ በማንኛውም አማራ ላይ ዘግናኝ ጭፍጨፋ በማድረግ ጸረ ህዝብነቱን አሳይቷል ያለው ይኸው መረጃ 33ኛው ክፍለ ጦር በሚያስተዳድራት ቋሪት ወረዳ በዘራፊው የብልጽግና ወንበዴ ሰራዊት ከፍተኛ በደል ካስተናገዱ አካባቢዎች አንዱ መሆኑን ጠቅሷል። ከዚህ ቀደም በተደጋጋሚ በአካባቢው የተፈጸሙ በደሎችን ሲያሳውቅ እንደነበር የጠቀሰው ክፍለ ጦሩ በቅርቡ በብር አዳማ አካባቢ ከሁለት ወራት በላይ ሰፍሮ የቆየው ያገዛዙ ወራሪ ሰራዊት ከዚህ ቀደም እንዳደረገው ሁሉ በፋኖ 33ኛ ክፍለ ጦር ከበባ ሲደረግበት ከአካባቢው ሌሊት የወጣ ሲሆን የአካባቢው ነዋሪዎች በሰጡት ጥቆማ መሰረት በብር አዳማ አካባቢ የነበረው ጨፍጫፊ ቡድን በለቀቀው ምሽግ በተደረገ ማጣራት ጅምላ መቃብር ጭምር መገኘቱን፣ ጅምላ መቃብሩ ከመንገድ የታፈኑና በሰራዊት ውስጥ የነበሩ አማራዎች መሆናቸውን መረጃ ማሰባሰብ መቻሉን ገልጿል። በዚህ አካባቢ በርካታ አማራዎች ልዩ ልዩ ወንጀል ታርጋ ተለጥፎባቸው ተሰውተው በግፍ ተገለው በጅምላ መቀበራቸውን ማረጋገጡን የጠቀሰው ክፍለ ጦሩ በፈንገጣ ጨጎዴ ቀበሌና በብር አዳማ ታዳጊ ከተማ መግባት ትምህርት ቤቶች፣ ጤና ጣቢያውን፣ የቀበሌ ቢሮዎችን፣ የግብርና ተቋማትን፣ ሌሎችንም ዘርፈው አውድመው አካባቢውና ተቋሙን ሰነድ አልባ ማድረጋቸውን፣ በርካታ ወጣት ሴቶችና እናቶችን አስገድደው መድፈራቸውን፣ ባለትዳሮች ላይም ተመሳሳይ ድርጊት መፈጸማቸውን፣ በ2016 ዓ.ም በገበዘ ማርያም ከተማ የነበረውን የብልጽግና ሰራዊት አንዲት የአእምሮ በሽተኛ ለ6 ደፍሮ አባት አልባ ልጅ ያደረጋት የአብይ ሰራዊት የዚህ ሁሉ ጥፋት ድምር ክልሉን ለማጎሳቆል ታቅዶ እየተከናወነ ያለ የዘር ማጥፋት ድርጊት አካል መሆኑን ጠቅሷል። በብር አዳማ ቅዱስ ገብርኤል ቤተ ክርስቲያን ዙሪያ ምሽግ ሰርቶ ካህናትና ምዕመናን በነጻነት ወደ ቤተ እምነታቸው እንዳይሄዱ የከለከለው ያገዛዙ ስልጣን አስጠባቂ ጦር በዚሁ አካባቢ የሚገኘውን ጨጎዴን ሀና የቅኔ ምክር ጉባኤ ቤት ምሽግ በማድረግ የአብነት ተማሪዎችን በትኗል። ህንፃ ጉባኤውን አፍርሷል። በጉባኤ ቤቱ አጥር ግቢም ኢሰብአዊ ግድያ ፈጽሟል። በብር አዳማ ታዳጊ ከተማ ስራ ፈጥሮ የሚንቀሳቀሱ ወጣቶችን ዘርፎ አፈናቅሏል፣ ገድሏል። ለህዝብ መገልገያ የሆነ አምፑላንስ ጭምር ገደል በመክተት ከፍተኛ ጥፋት በህዝብ ላይ ማድረሱን አፋባህ ምዕራብ አማራ ቀጠና ቴዎድሮስ 33ኛ ክፍለ ጦር ህዝብ ግንኙነት መምሪያ ዛሬ ጥር 2 ቀን 2018 ባወጣው በዚሁ መረጃ ገልጿል። በኦሮሚያ ክልል ቢሾፍቱ ወይም ደብረ ዘይት የሚገነባው አዲሱ የኤርፖርት የአየር ማረፊያ ግዙፍ ፕሮጀክት የመሰረተ ድንጋይ ተቀመጠለት። በፕሮፌሰር መራራ ጉዲና የሚመራው ኤፍኮም ልማት እንወዳለን፣ ነገር ግን መፈናቀል አንወድም ወይም አንቀበልም ሲል ተቃውሞውን አሰማ። ከአዲስ አበባ 40 ኪሎ ሜትር ርቀት ላይ በቢሾፍቱ አቅራቢያ በሚገነባው ግዙፉ አውሮፕላን ማረፊያ በዓመት 110 ሚሊዮን መንገደኞችን እንደሚያጓጉዝ አየር መንገዱም ይፋ አድርጓል። ጠቅላይ ሚኒስትር አብይ አህመድና ከፍተኛ ባለስልጣናት በተገኙበት ዛሬ መሰረተ ድንጋይ የተጣለበት የአቡ ሴራ ሜጋ ኤርፖርት አዲስ ዓለም አቀፍ አውሮፕላን ማረፊያም 3975 ኪሎ ሜትር ላይ የሚያርፍም ሲሆን የአውሮፕላን ማረፊያው ግንባታ በሁለት ምዕራፎችም ተከፍሎ የሚካሄድ እንደሆነና የመጀመሪያው ምዕራፍም ሲጠናቀቅም 60 ሚሊዮን መንገደኞችን የማስተናገድ አቅም ይኖረዋልም ተብሏል። ሁለተኛው ምዕራፍ ግንባታም ሲጠናቀቅም አውሮፕላን ማረፊያው በዓመት 110 ሚሊዮን መንገደኞችን የማስተናገድ አቅም ይኖረዋልም ተብሎ ተገምቷል። በፕሮፌሰር መራራ ጉዲና
ጉዲና የሚመራው የኦሮሞ ፌዴራል ኮንግረስ ኤፍኮ ባወጣው መግለጫ በአቡሴራ ወረዳም ሊገነባ የታቀደው የሜጋ ኤርፖርት ፕሮጀክትም የኦሮሞን አርሶ አደር ያለ በቂ ምክክርና ፈቃድም ከርስቱ ማፈናቀል የኢፌዴሪ ህገ መንግስት አንቀጽ 40 የሚጥስ ነው ብሎታል። ኤፍኮ መግለጫውን ሲቀጥልም የኢትዮጵያ አርሶ አደሮች መሬትን የማግኘት እና ያለመፈናቀል መብታቸውን ያረጋገጠ መሆኑን ጠቅሶ ህዝቡን በድንገተኛ ትዕዛዝና ማስፈራሪያ እንዲለቅ ማድረግ ህገወጥና ሞራል ቢስ ነው ሲልም ኮንኖታል። ኤፍኮ ከዚህ ቀደም በቦሌ በቆቃና በወንጂም ስኳር ፋብሪካዎች ፕሮጀክቶች በህዝባችን ላይ ደርሷል ያለውን አሳዛኝ ታሪክን በአቡሴራ ላይ እንዳይደገም ሲል ያሳሰበን ሲሆን በእነዚያም ጊዜያት የኦሮሞ ማህበረሰብ ከቀዮ ተፈናቅሎ ማህበራዊ ትስስሩን ፈርሶና ማንነቱም ጠፍቶ የአፍሪካ ኩራት በሚል ስም ትውልድን የሚያጠፋም ልማትም ተቀባይነት የለውም ሲል አቋሙን ገልጿል። የልማትም ጠላትም አይደለንም ያለው ኤፍኮ ነገር ግን የዝርፊያና የመፈናቀል ጠላት ነን በማለትም የአፍሪካን ኩራትም ተብሎ የሚወደስ ፕሮጀክት በኦሮሞ አርሶ አደር እንባም ውድመትና ውርደት ላይ ሊገነባም አይገባም። የኦሮሞ ህዝብ የሰብአዊ መብትም ተቋማትና ዓለም አቀፍ ማህበረሰብ ለአቡሴራ ህዝብ ድምፅ እንዲሆኑ ሲልም ጥሪ አቅርበዋል። ዓለም አቀፉ ሪፖርትና በአገር ውስጥ ያለው ሁኔታ የማይጣጣም ሆኗል። በምስራቅ አፍሪካ ፈጣን ኢኮኖሚ እድገት ካላቸው ኢትዮጵያ አንዷ ነች ቢባልም በዜጎች የዕለት ተዕለት ኑሮ እጅግ የከፋ ድህነት አሳሳቢ ደረጃ መድረሱ ተገልጿል። የተባበሩት መንግስታት ድርጅት የኢኮኖሚና ማህበራዊ ጉዳዮች መምሪያ ባወጣው ትንበያ መሰረት ኢትዮጵያ በያዝነው የፈረንጆቹ 2026 ዓ.ም የ6.3 በመቶ ኢኮኖሚያዊ ድግመት ታስመዘግባለች። ይህ ግምት ቀጠናው ካለው የ5.8 በመቶ አማካይ እድገት በላይ ቢሆንም የእድገቱ ፍሬ ግን ወደ ታች የህብረተሰብ ክፍል እየደረሰ አለመሆኑን በሪፖርቱ ጠቅሷል። የኢትዮጵያና እድገት በምስራቅ አፍሪካ ካሉ ሀገራት መካከል ጠንካራ ከሚባሉት አንዱ ሆኖ ተመዝግቧል ያለው ሪፖርቱ ይህ እድገት የተገኘው በተረጋጋ የግብርና ምርታማነት እንደ ወርቅ ባሉ የንግድ ሸቀጦች ላይ በታየ ተመራጭ ዋጋና በአገር ውስጥ ፍላጎት መጨመር መሆኑን የጠቀሰ ቢሆንም ተመዘገበ የተባለው ስኬትና በኢትዮጵያ ተጨባጭ ሁኔታ ውስጥ በአገር ቤት እጅግ የከፋ ድህነት እየጨመረ መምጣቱንም በዚሁ ሪፖርት ላይ በማንሳት ለማስጠንቀቅ ሞክረዋል። እንደ ሩዋንዳና ቤኒን ያሉ አገራት የኢኮኖሚ እድገታቸው ድህነትን ለመቀነስ ሲጠቀሙበት በኢትዮጵያ ግን የእድገቱ ፍሬ ወደ ታችኛው ህብረተሰብ ክፍል በሚፈለገው ልክ አለመድረሱንም ጠቁመዋል። በተለይም በከተሞች አካባቢ በየዓመቱ የሚታየው የ3.5 በመቶ የህዝብ ቁጥር እድገት በመሰረተ ልማት በቤትና መሰረታዊ አገልግሎቶች ላይ ከባድ ጫና መፍጠሩን የጠቀሰው መረጃ ይህ የከተማ ኑሮን ለብዙዎች የማይቀመስ ያደረገው የኑሮ ውድነትን ግልጽ ማሳያ ሆኗል። ባለፈው የፈረንጆቹ ዓመት 2025 ዓ.ም መገባደጃ ላይ የዓለም አቀፍ የእህል ዋጋ የተረጋጋ ቢሆንም የኢትዮጵያ ዓመታዊ የምግብ ዋጋ ግሽበት ግን ከ10 በመቶ በላይ ሆኖ መቀጠሉን በሪፖርቱ ያስታወሰው ይኸው መረጃ ይሁን እንጂ የኢትዮጵያ ስታቲስቲክስ አገልግሎት እንደገለጸው የታህሳስ ወር አጠቃላይ የዋጋ ንረት ወደ ነጠላ አሃዝ ዝቅ በማለት 9.7 በመቶ ተመዝግቧል በሚል ያገዛዙ የተለመደ ቁጥር ቅሸባ የተባለ ሪፖርት አውጥተዋል። ኢትዮጵያ በምስራቅ አፍሪካ ካሉ አገራት ከፍተኛ የኑሮ ውድነት የሚታይባት መሆኑን የሚጠቅስ ተጨማሪ መረጃ በቅርብ ወጥቶ የነበረ ሲሆን የአብይ አገዛዝ በአገር ቤት የእርስ በርስ ጦርነትን በማቀጣጠል የተሳሳተ ኢኮኖሚ ስሌት በመከተል ብዙሃኑን ህዝብ ለኑሮ ውድነትና ችግር ማጋለጡ ተደጋግሞ ሲጠቀስ የቆየ ሲሆን ኢኮኖሚያዊ ቀውሱን ተከትለው አገዛዙ በወሰደው እርምጃ የኢትዮጵያ ብር የመግዛት አቅም ከጊዜ ወደ ጊዜ እየተዳከመ መምጣቱና በአሁኑ ወቅት $1 ከ182 ብር በላይ እስከ መመንዘር የደረሰበት እርምጃ በዓለም አቀፍ ተቋማት ከሚወጣው ሪፖርት በተቃራኒ በአገር ቤት ያለው ተጨባጭ ሀቅ ኢኮኖሚያዊ ቀውሱ እየተስፋፋ መምጣቱን ግልጽ ማሳያ ነው ተብለዋል። አገዛዙ ከፍተኛ የግብር ጫና በማድረግ በርካታ ነጋዴዎችን ከጨዋታ ውጭ እያወጣና በምትኩ በዝርፊያ ያደለባቸውን የኔ ያላቸውን ነጋዴዎች ወደ ገበያው የሚያስገባ ቢሆንም ያልሰሩበትን ሀብትና የአላንዳች በቂ ዋስትና ከተለያዩ ባንኮች በፖለቲካ ውሳኔ እየዛቁ የሚወስዱ ያገዛዙ ዘመን አመጣሽ ባለሀብቶች ለግል ጥቅምና ዝናቸው የአገር ሀብት እያባከኑ ኢኮኖሚውን ከመደገፍ ይልቅ ኢኮኖሚ ቀውሱ ተጨማሪ ራስ ምታት መሆናቸውን በህዝቡና በእነዚህ ባለጊዜና ተረኛ በተባሉ ባለሀብቶች ህይወት መካከል ያለው ርቀት የሰማይና የምድር ያህል መሆን ዜጎች በገዛ አገራቸው ባይተዋርና ባዕድ እየሆኑ በርካቶች በልቶ ማደር ቅንጦት እየሆነባቸው ሲሆን በተቃራኒው ህግና ስርዓት የማይገዛቸው የስርዓቱ ከለላ ያላቸው ጥቂት ነጋዴዎች ግን በአንድ ጀንበር ከሚሊዮነርነት ወደ ቢሊዮነርነት እየተቀየሩ መሆኑ በግልጽ መታየቱ በቅሬታ ሲነሳ ቆይተዋል። የአገሪቱ ኢኮኖሚ እንዲሻሻል የተከፈተው የእርስ በርስ ጦርነት እንዲቆም አገዛዙ ከቅንጡ ብልጭልጭ ፕሮጀክቶች ውጭ ለህዝቡ አስፈላጊ የሆኑ መሰረተ ልማቶች፣ የፋብሪካ ግንባታዎችና ለፋብሪካ አቅርቦት የአገሪቱን የውጭ ምንዛሪ ከጦር መሳሪያ ግዢ ፊቱን እንዲያዞር ማድረግ እንደሚገባ በተደጋጋሚ በቅሬታ ሲነሳ ቆይተዋል።
ከአሜሪካ ሚኒሶታ ግዛት የሚጎርፍ በመቶ ሚሊዮኖች የሚቆጠር ዶላር የሶማሊያው ጽንፈኛ ታጣቂ ቡድን አልሸባብን እያንቀሳቀሰ መሆኑን አንድ የአሜሪካ ከፍተኛ ሕዝብ እንደራሴም ገለጹ። ጉዳዩንም እያጣራን ነው አሉ። በአሜሪካ ሴናተሮች ውስጥ የሪፐብሊካን ፓርቲ ተወካይና በምክር ቤቱም የኮሜርስም ኮሚቴ ሊቀመንበር የሆኑትም የቴክሳስ ግዛቱም ተወካይ ሴናተር ቴዲ ክሮዝ ከፎክስም ቴሌቪዥን ጋር በትላንትናው ዕለት ባደረጉት ቃለ ምልልስ በሚኒሶታ ግዛትና በሌሎችም የአሜሪካ ግዛቶች ውስጥ ተመዝብሯል የተባለውን በሚሊዮኖች ዶላር የሚቆጠር የህዝብና የመንግስት ገንዘብን በተመለከተ በመጪው ጥር ወይም በፈረንጆቹ ጃንዋሪ 28 2026 የሚሰየመውን ኮሚቴ እርሳቸው እንደሚመሩትም ገልጸዋል። ሴናተር ቴዲ አስተያየታቸውንም ሲቀጥሉ በሚያስገርም ሁኔታ በሶማሊያ ውስጥ የሚንቀሳቀሰው አልሸባብ የተባለው ጽንፈኛና አክራሪ ያሉትም ታጣቂ ቡድን ዋነኛ የገንዘብ ምንጩ ከየት እንደሆነም ታውቂያለሽም ሲሉ ጋዜጠኛዋን ይጠይቃሉ። ጋዜጠኛዋም በሚኒሶታ የሚገኙ የሶማሊያ ማህበረሰብ አባላት ናቸው ስትል ትመልሳለች። ሴናተር ቴዲም ይህንን አባባል አዎ በሚኒሶታ ግዛት የሚኖሩም ታክስ ከፋዮች የተሰበሰበው ገንዘብ ቢሊዮኖች ዶላር የሚቆጠር ገንዘብ ወደ ሶማሊያ ይሸጋገራል። ከዚህም ውስጥ በመቶ ሚሊዮኖች የሚቆጠር ዶላር የሚገባው ከአልሸባብም ቋት ውስጥ ነው። ይህም በይፋ ማስረጃም የተረጋገጠ ነው ብለዋል። ይህም የሚኒሶታው ሙስና የቱን ያህል አሳሳቢ እንደሆነ ያመላክታል። እኔም የምርመራ ቡድኑን በመሪነትም እንመለከተዋለን በማለትም ገልጸዋል። በዚህ እንዳለም የዲሞክራቲክ ፓርቲ ተወካይና ትውልደ ሶማሊያዊትም የህዝብ እንደራሴዋ ኤለን ኦማር ቀደም ሲል ለመገናኛ ብዙሃን በሰጡትም አስተያየት ከሚኒሶታ ግዛት ተዘርፎ በሶማሊያ ውስጥ አሸባሪነትን ለመደገፍ ይውላል የተባለው ገንዘብ ጋር ግንኙነትም ካለም ዋነኛ ስህተቱ የአሜሪካ የፌዴራል ቢሮ በእንግሊዝኛው ምህጻረ ቃል ኤፍቢአይ እና የፍርድ ቤቱም ስህተት ነው ብለዋል። እንደ ህዝብ እንደራሴዋ ኤለን ኦማር ገለጻ እርግጠኛ ሆኜ የምነግራችሁ ከሚኒሶታ ተዘርፎ ሶማሊያ ውስጥ ለአሸባሪዎች እስትንፋስ የሆነ የተባለ ገንዘብ ጉዳይ ነጭ ውሸት ነው በማለትም አጣጥለውታል። እንደ አሜሪካም የፌዴራል አቃቤ ሕግ ምክትል ሹም ጆሴፍ ቶምሰን ገለጻ በሚኒሶታ ግዛት ውስጥ ለማህበረሰቡ አገልግሎትም እንሰጣለን በማለትም ፍቃድ አውጥተው በተግባር ግን ምንም አይነት እንቅስቃሴ ውስጥ ያልገቡ ወገኖች በፈጸሙት ወንጀል ከ1 ቢሊዮን ዶላር በላይ መጭበርበሩን የሚገልጽ መረጃም ጋር በተያያዘ ወደ 78 ተጠርጣሪዎችም ክስ እንደቀረበባቸው አስታውቀዋል። ከዚህና መሰል ወንጀሎች ጋርም በተያያዘ ፕሬዚዳንት ዶናልድ ትራምፕ አብዛኛው የሶማሊያ ማህበረሰብ በወንጀል የተዘፈቁ ቆሻሾች ናቸው፣ እንደኔ ፍላጎት አገራችን አሜሪካንን ለቀው ወደ መጡበት ቢመለሱ ደስ ይለኛል የሚል አስተያየትም ከአንዴም ሁለቴ በአደባባይ መሰንዘራቸውን ተከትሎም ከመቃደሾም እስከ ሚኒሶታ ከፍተኛ ተቃውሞ ማስተናገዳቸው አይዘነጋም። ይህ በዚህ እንዳለ የፕሬዚዳንት ዶናልድ ትራምፕ አስተዳደር ከሙስናና አግባብነትም ከሌለው የገንዘብ ብክነት ጋር በተያያዘ በዲሞክራቲክ ፓርቲ ግዛት በሆኑት በካሊፎርኒያ፣ በኮሎራዶ፣ በኢሊኖይስ፣ በሚኒሶታና በኒውዮርክ ግዛት ላይ ለህፃናት ደህንነትና ማህበራዊ ድጎማ የሚውል 10 ቢሊዮን የአሜሪካን ዶላር ድጋፍን የማገድ መብት የለውም ሲል አንድ የፌዴራል ፍርድ ቤት ውሳኔ አስተላለፈ። በቀድሞ ፕሬዚዳንት ጆ ባይደን የተሾሙት የአሜሪካ ዲስትሪክት ዳኛ አሮን ሰቢሬን በትላንትናው ዕለት ባስተላለፉት ውሳኔ የፕሬዚዳንት ዶናልድ ትራምፕ አስተዳደር ለአምስቱ የአሜሪካ ግዛቶች የሚሰጠውን የገንዘብ ድጎማ የማገድ የህግ መብት የለውም። ቀጣይ ውሳኔ እስከሚሰጥ ድረስም አምስቱ የአሜሪካ ግዛቶች በነበሩበት ሊቀጥሉ ይገባል የሚል የ14 ቀናት የአቋም ውሳኔ ማስተላለፋቸውም ታውቋል። በኦሮሚያ ክልል በህዝብ ማመላለሻ ላይ እየደረሰ ያለው ጥቃት ተጠናክሮ ቀጥሏል። ዛሬም ታጣቂዎች የከፈቱትን ጥቃት ተከትሎ ሰላማዊ መንገደኛ ህይወቱ ሲያልፍ የቀሩት ታፍነው መወሰዳቸው ታውቋል። በኦሮሚያ ክልል ከጫንጮ ፍቼ መሃል ጎርፎ ገብርኤል ወጣ ብሎ በሚገኝ አካባቢ የህዝብ ማመላለሻ አውቶቡስ ላይ ማንነታቸው ለጊዜው አልታወቁም የተባሉ ታጣቂዎች የከፈቱትን ተኩስ ተከትሎ አንድ ሰፋሪ በጥይት ህይወቱ ሲያልፍ አሽከርካሪና ረዳቱን ጨምሮ በርካቶች ታግተው መወሰዳቸውን የሚጠቅሱ መረጃዎች ማምሻውን ወጥተዋል። በቅርቡ ከአዲስ አበባ ወደ ደብረ ማርቆስ እየሄደ የነበረ የህዝብ ማመላለሻ አውቶቡስ ላይ በኦሮሚያ ክልል ሰሜን ሸዋ ዞን አሊዶሮ በተባለ አካባቢ ታጣቂዎች የከፈቱት ተኩስ 6 ሰዎች ህይወታቸው ሲያልፍ በርከት ያሉ ታግተው የተወሰዱ ሲሆን ሰኞ ታህሳስ 27 ቀን 2018 ከአዲስ አበባ ተነስቶ ሲጓዝ የነበረው የህዝብ ማመላለሻ አውቶቡስ የደብረ ማርቆስ ጉዞውን የጀመረው 51 መንገደኞችን አሳፍሮ እንደነበር በጊዜው መዘገቡ አይዘነጋም። በኦሮሚያ ክልል በተለይም ከአማራ ክልል የሚመጡና ወደ አማራ ክልል የሚሄዱ ተሳፋሪዎች ላይ ያነጣጠረ ጥቃት በተደጋጋሚ ሲፈጸም የቆየ ሲሆን በዚህም በርካቶች ህይወታቸውን ያጡ ታግ
ታግተው የተወሰዱና ገንዘብ ከፍለው መለቀቅ የቻሉትን ያህል ገንዘብ ባለመክፈላቸው በወጡበት የቀሩ ቁጥራቸው ከጊዜ ወደ ጊዜ እየጨመረ መምጣቱ በተደጋጋሚ በቅሬታ ሲነሳ የቆየ ቢሆንም የክልሉ ባለስልጣናት ድርጊቱን ለማስተባበል ከመሞከር አልፈው ያልተለቀቁትን መንገደኞች የታገቱትን አስለቀናል እስከ ማለት ሐሰተኛ መግለጫ መስጠታቸው አይዘነጋም። ይህ በእንዲህ እንዳለ አሽከርካሪዎች ከእገታ በተጨማሪ በህገወጥ ነዳጅ ዝውውር መማረራቸውን በየነዳጅ ጣቢያዎቹ ነዳጅ ለማግኘት ረጅም ሰዓት ሰልፍ የሚደረግ ቢሆንም በየባለስልጣናቱ የተደገፈ ህገወጥ የነዳጅ ሽያጭ ግን መስፋፋቱ የተገለጸ ሲሆን ዛሬ በአፋርና ደቡብ ጉራጌ ዞን በህገወጥ መንገድ ሲንቀሳቀስ የነበረ በርከት ያለ ነዳጅ በቁጥጥር ስር መደረጉን በሁለቱ አካባቢዎች የታየው እርምጃ ምን ያህል በህገወጥ መንገድ የሚካሄድ ነዳጅ ዝውውር ሰፊ መሆኑን ግልጽ ማሳያ ነው ተብለዋል። ሾፌሮች መረጃ በሚለዋወጡበት ማህበራዊ ገጻቸው መነሻውን ከአፋር ክልል አድርጎ 197 ጀሪካን ወይም 4925 ሊትር ቤንዚን በህገወጥ መንገድ ጭኖ ሲጓዝ የነበረ የጭነት አይሱዚ መኪና በገርቢ ቀበሌ በቁጥጥር ስር መዋሉን የጂሌ ጥሙጋ ወረዳ ፖሊስ ጽፈት ቤት ይፋ ያደረገው መረጃ ዋቢ አድርጎ አቅርበዋል። በተመሳሳይ በጉራጌ ዞን ወልቂጤ ከተማ በህገወጥ መልክ ሲዘዋወር የነበረ 18 በርሜል ቤንዚንና 96 ጀሪካን ናፍጣ በቁጥጥር ስር የዋለ ሲሆን ወልቂጤ ህገወጥ የነዳጅ ግብይት መኖሩ በተደጋጋሚ ሲያሳስብ እንደነበር ይኸው ማህበራዊ ገጽ ጠቅሷል። ይህ በእንዲህ እንዳለ በባሌ ጎባ አዲስ ነዳጅ ማደያ ከፈትኩ ማለት ባለሀብቱና አብረውት ያሉ ግለሰቦች ነዳጅን መሬት ላይ በማፍሰስ ደስታቸውን የገለጹበትን እርምጃ ተከትሎ ሰፊ ተቃውሞ እያስከተለ ሲሆን ዘግይቶ የፔትሮሊየም እና ኢነርጂ ባለስልጣን ለህዝብ ጥቅም የሚውል ነዳጅ ያለአግባብ ያፈሰሱ አካላትን እገዳ ጥየባቸዋለሁ ሲል አስታውቋል። ከፍተኛ ውጭ ምንዛሬ ወጥቶበት ወደ ሀገር የሚገባ ነዳጅ ኃላፊነት በተሞላው መንገድ ለህዝብ ጥቅም መዋል ሲገባ ያለአግባብ እንዲፈስ ያደረገ ማደያ ያለ 3 ወራት ከነዳጅ ጭነት ስር እገዳ ተጥሎበታል ያለ ሲሆን በአርሲ ዞን ዳክሲ በሚባል ቦታ ስራ የጀመረ ግሎባል የሚባል ማደያ ከነዳጅ መቅደያ ማሽን ነዳጅን ሲያርከፈክፍ በማህበራዊ ትስስር ገጽ መመልከቱንም ባለስልጣኑ ጉዳዩን በማጣራት ድርጊቱ መፈጸሙን ማረጋገጡን ለእርምጃው ምክንያት አድርጎ አቅርበዋል። እርምጃው በቂ አይደለም፣ ህጋዊ እርምጃ ሊወሰድ ይገባል የሚሉ አስተያየቶችና ቅሬታዎችም ተከትለው ቀርበዋል። በአሜሪካም ካሊፎርኒያ ግዛት የሚገኙ አብያተ ክርስቲያናትም መጪው የጌታ የኢየሱስ ክርስቶስ በዓለ ጥምቀትን በጋራ ለማክበር ዝግጅታቸውን አጠናቀው ዕለቱን በጉጉትም እየጠበቁ ይገኛሉ። ቅዳሜ ጥር 9 እና እሁድ ጥር 10 2018 ዓ.ም ወይም በፈረንጆቹ ቅዳሜ ጃንዋሪ 17 እሁድ ጃንዋሪ 18 2026 የአውሮፓ አቆጣጠር በደቡብ ካሊፎርኒያ እና አላስካ አህጉረ ስብከት ስር የሚገኙ ከ10 በላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብያተ ክርስቲያናት በአንድነት በሚያከብሩት የታላቁ የጥምቀት በዓል በሎስ አንጀለስ ዣንሜዳ መንፈሳዊ መርሃ ግብር ላይ ሊቃነ ጳጳሳት፣ ካህናት፣ ታዋቂ ሰባኪያን፣ ዘማሪዎች፣ የሰንበት ትምህርት ቤቶች አገልጋዮችም ይገኛሉ። እርሶም ቤተሰቦም በ1000 ቬን ስካሊ አቬኑ ሎስ አንጀለስ ካሊፎርኒያ 90012 በሚገኘው በታዋቂው የዶጀርስ ስታዲየም የመኪና ማቆሚያ ቁጥር 13 እና 14 ላይ የታላቁ መንፈሳዊ የጥምቀት ፕሮግራምን ይታደሙ ዘንድ አዘጋጅ ኮሚቴው በክብር ጋብዞታል። የማይቀርበትም ታላቅ መንፈሳዊ የጥምቀት በዓል በሎስ አንጀለስም ዣንሜዳ። በአሜሪካ የሚገኙ ከ50 በላይ የእምነት አባቶች ባለፈው ረቡዕ በሚኒሶታ ግዛት በአሜሪካ የኢሚግሬሽን ሰራተኛ የተገደለችውን ኒኮል ጎድሰን ከዋይት ሃውስ ደጃፍ ላይ ዘከሩ። ለቁጥጥር የማይመችም አስተዳደር ስጋትን ይፈጥራልም ሲሉ አስጠነቀቁ። በትላንትናው ዕለት ከዋሽንግተን ዋይት ሃውስ ቤተመንግስት ደጃፍ የተሰባሰቡ ከ50 በላይ የሃይማኖት መሪዎች የሃይማኖት ልዩነትም ሳይበግራቸው በመሰባሰብ የ3 ልጆች እናትና ባለፈው የፈረንጆቹ 2020 በአሜሪካ የግጥም ውድድር አካዳሚ ኦፍ አሜሪካን ፖኤትስ ሽልማትም አሸናፊ የነበረችው የ37 ዓመቷ ኒኮል ጎድሰን ዘክረዋታል። አሜሪካ በአሁኑ ወቅትም ተጠያቂነት ባለው አስተዳደር ሳይሆን ስጋትን እንደ ፖሊሲ የሚከተል አመራር እየተጫጫናት ነው። የኢሚግሬሽን ሰራተኞችም ተጠያቂነት ሊኖርባቸው ይገባል በማለትም ጥሪ አቅርበዋል። በሽብር በኃይልና በሞት ላይ የተመረኮዘ አስተዳደር ወይም ሲስተም በአሜሪካ ውስጥ እየተንሰራፋ ይገኛል ያሉት በሜሪላንድ ዩኒታሪያን ዩኒቨርሲቲ ሚኒስተር ቄሲስ አቤይ ጃንመቼ ለአመጻም ይቅርታ ማድረግም ይቁም፣ ህይወትን መታደግም እንጀምር፣ የኢሚግሬሽን ሰራተኞችም ስራቸውን ያቁሙ በማለትም ጥሪ አሰምተዋል። ካለፈው መስከረም ወር ጀምሮ በአሜሪካ የኢሚግሬሽን ሰራተኞች ጋር በተያያዘ በትንሹ 9 ሰዎች በአሜሪካ ውስጥ መሞታቸው፣ የፕሬዝዳንት ትራምፕ አስተዳደር በቬንዙዌላ ውስጥ ባደረገው ወታደራዊ ጣልቃ ገብነት ከ100 በላይ ሰዎች መሞታቸው፣ እንደዚሁም በናይጄሪያ በተካሄደ ወታደራዊ ጣልቃ ገብነት ሰላማዊ ዜጎች መሞታቸውን የጠቀሱት የሃይማኖት አባቶች
ጉዳዮችም መንግስትን ለሚወስዳቸው ማንኛውም እርምጃ ግልጽነትና ተጠያቂነትን ተግባራዊ ሊያደርግም ይገባል በማለትም አሳስበዋል። በምረጡኝ ዘመቻዎቻቸውና በሁለተኛው የስልጣን ዘመናቸው ለህይወት ዋጋ እንደሚሰጡም ፕሮ ላይፍ መሆናቸውን የሚናገሩት ፕሬዚዳንት ትራምፕ አሜሪካዊ ዜጋ ለሆነችው ለአሜሪካውያን ዜጎችና ለጎረቤቶቿ ያልተቆጠበ ጥብቅና በመቆም በብዙዎች ዘንድ የትጠራለች የተባለችውን ኒኮል ጎድስን የአገር ውስጥ አሸባሪ ነች በማለት ከምርመራ በፊት መፈረጃቸው የአሜሪካዊቷም ኒኮል ህይወትም የቀጠፈው የጸጥታ ኃይል አይከሰስም መባሉ የአገር ውስጥም የደህንነትም ሹማ ክሪስቲም ናኦሚ በሚኒሶታው የኒኮል ጥቃት በርካታ የጸጥታ ኃይሎችም ቆስለዋል ማለታቸው፣ ነገር ግን የተንቀሳቃሽ ቪዲዮዎች በተቃራኒው ማረጋገጣቸው በአሜሪካ ውስጥም ከፍተኛ ህዝብም ተቃውሞ አስነስተዋል። በሚኒሶታና በፖርትላንድ የደረሱትን ክስተቶችን ተከትሎ ለዛሬ ቅዳሜና ለነገ እሁድ በአሜሪካ የተለያዩ ግዛቶች ውስጥ ከ1000 በላይ የተቃውሞ ሰልፎች ለማካሄድ ፕሮግራም መያዙን አይስ አውት ኦፍ ጉድስ ዊኬንድ ኦፍ አክሽን የተሰኘው ተቋም አስተባባሪ ኮሚቴ ምክትል ሹም ሊህ ግሬንበርግ ለዜና ተቋማት አስታውቀዋል። ልጇን ከትምህርት ቤትም አድርሳ ስትመለስ በጸጥታ ኃይሎች ለተገደለችው ኒኮል ጎድ ቤተሰቦች ማቋቋሚያ ይረዳ ዘንድ $1 ሚሊዮን በላይ ገንዘብ መሰባሰቡም የመገናኛ ብዙሃን ዘግበዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን።